ምንም አልሆንኩ። እንደዚህ ሆንኮ ምንም ሳትወደው? አየው እንብዝ ደግሞ ምንድን ነው እንዳንተ ነዋ። እንደዚህ እንደው ለመሆኑ ምንም ብትጠጣው ነው? ሀና ላይ እያደረክ ያለው ነገር ምንድን ነው? ምን አደረኩኝ? ቆይ መጀመሪያ ለምን ቀረብካት? ከዛ ደግሞ ምን አግኝታ ትርቃታለህ? የፈለኩትን ሰው የመቅረብም የመራቅም መብት ያለኝ መሰለኝ። ተሰማኛለህ እዝራ? ኩራትን በልክ አድርገው። አዎ ከናና እናት ጋር ነበር የሰረቅሽው። ስለዚህ ባለቤት ወሰደችው። እንዴት? ያስቀመጥኩት እናና ቤት ነበር። ከዛ ድንገት ሲከፋ አገኘች። ምንድነው የምታወራው? አንተ ሀናን የት ታውቃታለህ? እርግብ፣ እኔ ማለት የሀናን መስቀልና ፎቶ ሰርቄ ለአክስትሽ የሰጠሁት ልጅ ነኝ። የምታወራው ነገር ምንም እየገባኝ አይደለም። አሁን ወርቄን ብቻ ነው የምፈልገው። እሱ ብቻ አይደለም፣ አንቺም መጀመሪያ የቀረብኩሽ አታልየሽ የሀናን እውነት ለማውጣት ነበር። ወይኔ እርግብ፣ ስትጫወትብኝ ነበረ ይኖርከው። እርግብ፣ አነሰም አደገም እኔም አንቺም ሌባ ነን። የአባትሽ እጅ ግን እዚህ ነገር ውስጥ እንደማይኖር ተስፋ አደርጋለሁ። ምን እያልሽ ነው እማዬ? ዛሬም የሀናን አባት እየጠረጠርሻቸው ነው? ሰላምዬ፣ እኔ እኮ ጠረጠርኳቸው እያልኩ አይደለም። ግን ደግሞ ልጁ እነሱ ቤት የሚውል ከሆነ ወርቁ እነሱ ቤት ከተገኘ ደግሞ አሁንም እኮ ልካስሽ እድል ስጭኝ እያልኩሽ ነው። አሁን ሁሉም ነገር አልቋል። ምንም ያለቀ ነገር የለም። ሁሉም ነገር አለቀ የሚባለው እኮ የሰው ልጅ ሲሞት ብቻ ነው። ኧረ እባክህ፣ አሁን እድሉን ብሰጥህ ምን ልታደርግ ነው? እድሜ ልኬን አድርግ የምትይኝን ሁሉ እያደረኩ ባሪያሹ ይኖራል። እኔ እንዳንተ አይነት ባሪያ አልፈልግም። እውነቱን ስነግርህ በጣም አስጠልተኸኛል። አውቃለሁ፣ በጣም የሚደብር ነገር ነው ያደረገው። ግን ደግሞ ምንም ግን የሚባል ነገር የለም። እስከዛሬ የተኛሁት ራሱ ሰውነቴ በጣም ይኮሰኩሰኛል። እርግብ፣ ዝም በል። መጀመሪያ ሴት ለመፈለግ ወንድ ሁን። ሴት ለመፈለጉ ትደርስበታለህ። ወገን አሴር የት ነው ሄደው? ኧረ አሴር፣ ኧረ ያሴር ያለ ኧረ ሼ ነው። የምር ይደብራል። ሼ ነው እንዴ? አልናፈቃችሁም ጋይስ? እሱና ሀና መሀል ያለውን ነገር ከማየት የተነሳ አሴርን ለማየት በጣም ጓጓው። ወዴ ቦጭ 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 እምቦጭ እምቦጭ አለ። እምቦጭ በሉት በቃ ጋይስ። እምቦጭ ምንድነው እንዳትሉኝ እኔም አላውቀውም ሲባል ሰምቼ ነው። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ከዛ በፊት ግን አንዳንድ ኮሜንቶችን አይቻለሁ ከዚህ በፊት በሰራሁት ቪዲዮ ላይ ለምንድነው መስቀው ሙድ እያስክ ነው ይመስለው ምናምን ልትሉኝ የሞከራችሁ ሰዎች ያላችሁ። እኔ አልሳቁ ማን ይሳል እንዴ ጋይስ? ምን ሆናችሁ ነው እናንተ? ቁዘማ አይሰለቻችሁም ጋይስ? ሁሌ ቁዝማችሁ፣ ፊልም ስታዩ ቁዝማችሁ፣ ኑሯችሁ ቁዙማ። ምን አይነት አማርኛ ነው ጋይስ? ቁዘማ። እሺ ሌላ ምንድነው የሚያስቆዝመው? ሌላ የኑሮ ውድነቱ ቁዘማ። አረ የማያስቆዝም ነገር ብቻ ነገር ሁሉ ነገር ቁዘማ ነው። ታዲያ ጋይስ አሁን እዚህ ጋር መጥቼ አስቡት እንግዲህ ትላንትና በነበረው በኖላዊ ተከታታይ ድራማ ላይ ይሄኛው ነገር በጣም ደባሪ ነበረ። ነገር ግን ደስ የሚል ነገር አይተናል። አዎ ትክክል ነው። እንደገና ደግሞ አንድ ትክክል ያልሆነ ነገር አይቻለሁኝ። ኧረ ይደብራል አይደለም? ለእናንተ ለእኔ ራሱ ይጨንቃል እንዴ? ረዳሽ እኔ መሳቅ ውስጤ ነው። አንደኛ ሙሉ ጤና አለኝ፣ ሁለተኛ ደግሞ ነገሮችን በመሳቅ ማሳለፍ እወዳለሁ። እንደዚህ ሳደርግ ምናልባት እየቀለድኩ የሚመስላችሁ ሰዎች አላችሁ፣ ወይም ደግሞ በፊልሙ ላይ እያሾፍኩ እየመሰላችሁ ያላችሁ ሰዎች አላችሁ። ምናልባት እንደዛ የተረዳችሁ ሰዎች ካላችሁ ነገርየው እንደዛ አይደለም ጋይስ። እኔ መሳቅ በጣም ነው የሚመቼ። በቃ መሳቅ ውስጤ ነው፣ እስቃለሁ። በሚያስቀውም በማያስቀው ነው የምስቀው። መሳቅ የደስታ ምንጭ ነው ብዬ አስባለሁ። በደንብ ስለማትከታተሉት ነው እንጂ ሪቪውን ወይም ደግሞ አዳዲስ ሰዎች ስለሆናችሁ ነው። ከዚህ በፊት ስለማታውቁኝ ምናልባት ሊሆን ይችላል። በጣም የሚያስተምሩና መልእክት ያላቸው ነገሮች ሲሆኑ መቼም ስቄበት አላልፍም ጋይስ። ትክክለኛውን ነገር ነው አውርቼ የማልፈው። ምክንያቱም አዲስ ናችሁ መሰለኝ። በዚህኛው ቻናል ስመጣ አላያችሁኝ መሰለኝ። አብዛኞቻችሁ አዲሶች ናችሁ መሰለኝ የመጣችሁትና በሌላ ቻናል ታወቃለሁ። መቼም ከ30 ሺህ ምናምን ሰብስክራይበር በላይ 40 ሺህ ደርሷል ኦልሬዲ። እሱ ላይ የምታቆኝ ሰዎች እንግዲህ 40 ሺህ ሰው ያለ የምታቆኝ ሰዎች መቼም ተመልሳችሁ እንደ አዲስ እንደዛ እንደማትሉኝ ተስፋ አለኝ። አዳዲስ ሰዎች ስለሆናችሁ ነው እንጂ ዞሮ ዞሮ ያው ፈታ እያልን እናልፋለን። መማማር ያለብን ደግሞ እንማማራለን። ኖላዊ ተከታታይ ድራማ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው። የሚኖር ህይወት ነው እያልኩ ነበረ ስመጣ የነበረው ከክፍል 1 ጀምሮ። እንግዲህ በደንብ ታቆኛላችሁ። ራሴን ማስተዋወቅ አይጠበቅብኝም ብዬ አስባለሁ። ለማንኛውም አዲሶች ካላችሁ ያው እስክትለምዱኝ ነው። ይህን ፊት ጭፍገግ ያለ ፊት በሳቅ ካልሆነ በኩስተራማ ኩስተራ ይሁንልኝ። አማርኛ በመኮሳተርማ አይሆንም፣ አያዋጣም። በቃ አሁን ወደ ፊልሙ ልመለስ። ሌላ ታሪክ ውስጥ አታስገቡኝ። እስኪ ኮሜንት ላይ በቃ ዝም ብላችሁ ላይክ አድርጋችሁ ትመቸኛለህ ብላችሁ ለፉ። አላፍርም እኮ እኔ ማፈር የለም።
እስኪ ወደ ትላንትናው እንመለስ። ሀና ግን ምን እየሆነች ነው ጋይስ? አላሳሰበቻችሁም? እንደ ሀና ሀሳብ ምናምን ቢጤ አልጣለችባችሁም? ረሳችሁ እኮ እርፍ አድርጋ። ይህ ምንድን ነው? በቃ ከውስጧ ሙልጭ አድርጋ ረሳችሁ። አሴርን ረሳችሁ፣ ጆሮን ረሳችሁ። የምሬን ነው። ቢረሳውን ጆሮ ይረሳል። መሲንቆ መቼውን ስታስብ ቢያንስ ጆሮ ማሰብ ነበረባት። ማለት ከሁለቱ የትኛው ያስብልኛል እያለች ብታወዳደር እንኳን እሺ። ጭራሽ እኮ ህልሟ ውስጥ የለም። ጭራሽ ሀሳቧ ውስጥ እኮ የለም። ደግሞ እሱ መጥፋቱ እንጂ አውቆ ነው እንዴ? ማን ነገረው? ሀና እንደሚያፈቅራት ምናምን እንደሰማ ማን ነገረው ጋይስ? እንዴ ጠፋ እኮ በዛው። የት ሄዶ ነው የጠፋው ጋይስ? እኔ ግራ ገብቶኛል እንደ እውነቱ። ምናልባት ያቺን ነገር አይቶ ብቻ ጠፍቶ ነው ልትሉን ነው ወይስ ምንድን ነው የተፈጠረው? አልገባኝም። እንደኔ መጥፋት አልነበረበትም። ቢያንስ መከታተል ነበረበት፣ ልጁን ማየት ነበረበት፣ ለልጁ ማስጠንቀቅ ነበረበት። እንደዛ አይነት ነገሮች መምጣት ነበረባቸው። አሁን ግን እሱ ጭራሹ የለም። እንደገና ተምቹን አያገኘውም። ተምቹንም ትቶታል፣ ፋዘርጋም ትቶታል። ብቻ ክፍል 3 ሆነ አይደለ? እሱን ሳናገኘው 3 ክፍል ምናምን ኦር 4 ክፍል አልፏል እንደዛ ምናምንና ትንሽ ቅር ብሎኛል። እኔ በዛሬው ክፍል ይመጣል ብዬ ጠብቄ ነበር። ያው በቀጣይ ክፍል እንግዲህ እንጠብቀዋለን። ዳይሬክተሮች ግን የስራችሁን ይስጣችሁ። በትላንትናው ክፍል ወርቁ ወደ ባለቤቱ ተሸኝቷል። አይ እኔ እኮ ብያቸዋለሁ፣ ወርቁ ወደ ባለቤቱ ይመለሳል። ወርቁን እንደዚህ በቀላሉ አያገኙትም፣ ወይም ደግሞ እርግብ አታገኘውም። ስለዚህ ያላቸው አማራጭ ሁለቱ መግባባት ነው። ገብቷቸዋል። እርግብ መጨረሻዋ ራሱ የሚሆነው ራሱ ተምቹ ነው። ምክንያቱም አማራጭ የላትም ከተምቹ ውጭ። አሁንም ዝም ብላ ስለተበሳጨች ነው እንጂ ከተምቹ ውጭ ሌላ አማራጭ ሊኖራት አይችልም። እንዴት እንደሆነ ታውቃላችሁ? ውጭ ላይ ፖሊስ ይፈልጋታል። ስለዚህ የምትበላው ነገር ያስፈልጋታል፣ መንቀሳቀሻ ያስፈልጋታል፣ የሆነ ነገር ብትፈልግ ገንዘብ ያስፈልጋታል። አሁንም ጠበቃ የሚሆንላት ወይም ደግሞ አሁንም ሊያግዛት የሚችለው ተምቹ ብቻ ነው፣ ሊረዳት የሚችለው ተምቹ ብቻ ነው። ስለዚህ እርግብ አሁን ስለተበሳጨች ነው እንጂ ቤት ገብታ ተረጋግታ ስታስበው እሱ ክፉ ቢሆን ኑሮ እኮ አሁን ሊያስይዘኝ ይችል ነበረ፣ ቤቱን ያውቃል፣ ሁሉ ነገር ያውቃል ምናምን የሚል አይነት ሀሳብ ወደ አይምሯ ይመጣል። ትረጋጋለች ብዬ ነው ማስበው። እናንተስ ምን ታስባላችሁ? ወይስ ተጣልተው ይቀራሉ? እንዴት ነው ሀሳባችሁ ጋይስ? እኔ እንደነዚህ አይነት ነገሮች ይፈጠራሉ የሚል ሀሳብ ነው ያለኝ። ከዛ ውጭ እያሳሰበ እየሄደ ያለው የመሲንቆ መቺው እና ክራር መቺ ነው አይደለ ጋይስ? ነው መሲንቆ መቺ ነው ወይ? እሱ ልጅ ግን እኔ እንደው በቃ ይሄ እንጃ። እሺ ቆይ ስለ ልጁ ልተውና ስለ ድራማው ነው አይደለ? ከሀና ጋር ያለው ነገር በቃ በጣም ተመችቶኛል። የመጨረሻ አራዳ የሆነ ልጅ ነው። ገብቷችኋል? በቃ ሰላምዬ እኮ ይገባታል። ሰላም ሁሉ ነገር ነው ይገባል። ሰላም እኮ ገንዘብ ስለምትወድ ነው ያልሽ ልጅ አድገሻ ደህና ነሽ አይደለ? ገንዘብ ስለምትወድ ብቻ ሳይሆን ፍቅርም አንዳንዴ የሆነ የማትፈልጉ ሰው ላይ ይጥላችኋል። ማለት እንደማይሆናችሁ እያወቃችሁ ጥሩ ሰው እንዳልሆነ ጥሩ ባህሪ እንደሌለው እያወቃችሁ አንዳንዴ ከማይሆን ሰው ጋር ምናምን ፍቅር ይዟችሁ አያውቅም። ምናልባት አንዳንዶቻችሁ፣ ሁላችሁ ማለት አይደለም፣ እንደዛ የሚሆንበት አጋጣሚ አለ። ያው ፍቅር ብዙ ጊዜ ታውቃላችሁ ከመቀራረብ ነው። ገብቷችኋል አይደል? ከመቀራረብ ነው ፍቅር ሊይዛችሁ የሚችለውና ብቻ እስኪ እናየዋለን አብረን። ነገር ግን ሀናን ቀረባት። መጀመሪያ እንደሚወዳት አስመስሎ ነበረ። ማለት ይወዳታል መጀመሪያ ላይ ማለት ነው። በቃ ግልጹን ለመናገር ይወዳት ነበረ። ከዛ በኋላ በቃ በጓደኝነት ብቻ ነው ብሎ ቀረባት። ከቀረባት በኋላ እሷ ጠበቅ ብላ እንትን ስትል ወይም ደግሞ ሲገባላት አፍንጫዋ ጋር ሲደርስ ራቃት። በቃ ገብቷችኋል አይደለ? ስሜቱ በደንብ እንዲገባት ማለት ነው። በቃ እሱን እንድትል እሱ እንድታሰላስል ገብቷችኋል። ፍቅር እያሳዛት ነው በአጭሩ። እና እንደዚ አይነት ነገር ነው እንጂ ልጁ ለመወጣጠር ምናምን አስቡ አይመስለኝም። ወይም ደግሞ ሌላ ዓላማ አለው ብዬ አላስብም። ነገር ግን በዚህ ሁኔታ ውስጥ አሲር መምጣት መቻል አለበት። የምሬን ነው። አሁን አሲር መጥቶ ከሀና ጎን ካልሆነ ነገር ተበላሽ ብላችሁ መጨረሻ ላይ ካበላሻሻችሁማ በቃ እኔ ነኝ የመጀመሪያ ከእናንተ ጋር በቃ ጸብን ፈጥፎ። ከምሬን ነው ብላችሁ እንዴ! ኧረ ቢግ ሼም ነው እንዴ እናንተ። ተምቹና ሀና እንዴት ነው ጋይስ? እንዴ ትዝ አይላችሁም እንዴ? ያኔ እንትና በመጣ እንኳን ኤላ የመጣ ጊዜ እንኳን እንዴት ነው የሆናችሁ? ኧረ ኤላ በቃ ሁላችንም ኤላ ውጣ አባረር ነው አደለ? አሁን ደግሞ ይሄንን ክራር መቺ ማባረር መቻል አለብን። ያው ብዙ ጊዜ ተናግሬዋለሁ፣ ድራማው ወደፊት ለማስኬድ ያክል ነው እንጂ ሌላ የተለየ ነገር አይኖርም። ያን ያህል አትጨነቁ ለማለት ያክል ነው። ተምቹ ግን ጨብሲ ይችልበታል አይደለ ጋይስ? ኧረ በስመ አብ ሰክሮ ምናምን የገባ ጊዜ በቃ ይችልበታል። ኧረ ጠላው ትክክለኛ በቃ ወይስ ቀምቆ መጥቶ ነው የሰራው ጋይስ? እኔ ግራ ገባኝ እኮ ሪል እስኪመስል ድረስ ነው አይደል የተወነው እዛ ጋር። በጣም የሚገርም ትወና ነበረ ሲተወን የነበረው ከፋዘር ጋር ቤት ከገባ በኋላ ጋይስ። የምሬን ነው ብላችሁ እንዴ! ጭራሽ ምንም እኮ አይመስማ በቃ ሆነ ጨብ ብሎ የመጣ ጎርምሳ ነው ይመስለው እኮ ጋይስ፣ አካውኑ ሁሉ ማለት ነው። እና እሱ ጋር በጣም ተመችቶኛል። ከዛ በኋላ ደግሞ ከነጋ በኋላ ያለችው ነገር
ብቻ ይችልበታል። እኔ አሁን የአሴርን ነው የምጠብቀው። የአሴርን እንደዚህ አይነት ጊዜ ነው የምጠብቀው። መቼም የአሴር ከባድ ነው የሚሆነው ብዬ ነው የማስበው። ጋይስ እንዴት ነው የአሴር እንደዚህ አይነት ነገር ይፈጠራል ወይስ ደግሞ አይፈጠርም? ምን ታስባላችሁ? ሀና ዝም ብላ ፍቅሩን ትቀበላለች ወይስ ደግሞ አሴርን ትገፋለች? አንተ እኮ ሌባ ነህ፣ አንተ እኮ ለእኔ አትገባም፣ አንተ እኮ እንደዚህ ነህ፣ አንተ እኮ አጭበርባሪ ነህ፣ አንተ እኮ እንደዚህ ነህ፣ አንተ አቅም የለህም፣ አንተ ገንዘብ የለህም፣ አንተ ምንም የለህም ትለው ይሆን ወይስ ደግሞ ዝም ብላ ትቀበለው ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ይህንን ነገር ከዚህ በፊት በነበረው ሪቪው ላይ በደንብ ስላነሳው ድጋሚ ዲፕ አልገባበትም። እናንተ ግን የራሳችሁን ሀሳብ አስቀምጡ። ሜሉ ደግሞ አንድ ነገር አስቤለታለሁ ብላለች። ምንድን ያሰበችለት ጋይስ? መቼም አንድ ነገር ማሰብ መቻል አለባት። እኔ እንደሚመስለኝ ከሆነ እርግብ ልትበላ የነበረውን ገንዘብ ለሱ መስጠት ወይም ደግሞ ለእርግብ የተዘጋጀ የነበረውን ቤት ሊሆን ይችላል፣ ብቻ የሆነ ህይወቱን የሚለውጥ የሆነ ነገር ለሱ መስጠት ይመስለኛል። ምክንያቱም ስራ መስጠት ብቻ አይመስለኝም። ስራ ለመስጠት ያው መስፍኔም አውርቷል ከዚህ በፊት። እሱም ከሆነ ያው ግልጽ ስላደረጉት አሁን የሆነ የተደበቀ ነገር እንዳለ ስለሆነ ያወራችሁ አሪፍ ብር ወይ ህይወቱን የሚለውጥበት ወይም ደግሞ እርግብ ልትወስዱ የነበረውን ቤት ወይም ደግሞ የሆነ ስራ ከፍታ ልትሰጠው እንደዛ አይነት ነገሮች ሊኖሩ ይችላሉ። ስለዚህ ደግሞ ይሄ ነገር ካለ ሀና በዚህ ነገር ልታስቀይሞ ትችላለች የሚል ሀሳብ አለኝ። እንደሌለ አይነት ነገር እንዲሰማው ታደርጋለች ብዬ ነው ማስበው። መቼም ታውቃላችሁ እንግዲህ ከባድ ነው። እርግብ ምን እንዳለች ሰምታችኋል። ኮሰኮሰኝ እኮ ያለች፣ ኮሰኮሰኝ የሆነብኝ ሰውነት ከዚህ ሰውነት ጋር አድሬ። አይ ሴቶች ደስ ስትሉ ግን የምሬ ነው፣ ደስ ስትሉ ስታሩ ምንም አይመስላችሁ ማለት ነው፣ ደስ ይላችኋል። ልክ ደግሞ እንትን ካላችሁ በኋላ ከነጋ በኋላ የሆነ ነገር ሲፈጠር እሪ ከረዩ ትላላችሁ። ያንን ለማስታወስ ትጥራላችሁ። እና አንዳንዴ ከባድ ነው። ምንም ውስጥ ሆኑ ወንዶች፣ ምንም አይነት ላይፍ ውስጥ ሆኑ፣ ግን እንደዚህ አይነት ላይፍ ውስጥ ባትገቡ ደስ ይለኛል። ማለት የምትረዳችሁ ካልሆነች፣ የምታስብላችሁ ካልሆነች፣ ያላችሁበትን ሁኔታ የምትረዳ ያላችሁበት ሁኔታ ገብቷት ከእናንተ ጋር የምትሰራ እናንተን ለመለወጥ የምትጥር ሴት ካልሆነች ተዋት። የምሬ ነው። አርፋችሁ ስራችሁን ስሩ፣ አርፋችሁ ራሳችሁን ለውጡ። ምክንያቱም ከተለወጥክ በኋላ ማዕት ይመጣል፣ ይደረደረልሃል። ጋይስ የምሬ ነው የምላችሁ፣ እኔ ስላየሁት ነው። አንተ ፈልገው ሳይሆን ራሳቸው ፈልገው ይመጣሉ። በዙሪያ ሺህ ይመጣሉ። ችግር የለብም ካለ ችግር የለውም። ነገር ግን ችግሩ ምን እንደሆነ ታውቃላችሁ? የትኛዋ ትክክለኛ እንደሆነች መለየት ይከብዳችኋል የዛኔ እንጂ ገንዘብ ካለህና አንተ የተሻለ ነገር ላይ ከሆንክ ማንም ሰው ነው በዙሪያ የሚሰፍረው። ለምሳሌ ጤፍ ፀሐይ ላይ እንትን አድርጋችሁ አሰጣችሁ ነው የሚባለው አይደለ ጋይስ? ልክ ዞር ብትሉ ባትጠብቁት እህሉን እንዴት ነው የሚሆነው? ወፎች ይመጡና እንዳለ እህሉን ይከቡታል አይደለ? አንተም ገንዘብ ሲኖር ልክ እንደዛ ነው የምትከበበው። በተለይ በሴት እንደዛ ነው፣ በሴትም በወንድም ነው። ግን ሴቶች ይብዛል። በጣም ትከበባለህ፣ በጣም አጀባ ይበዛል፣ በጣም የሚወዱ ይመስላል። ግን ከዛ ውስጥ የትኛው አንተን ብላ እንደመጣች አታውቅም። ሁሉም ወይም ደግሞ አብዛኛው ንብረትን ብሎ ነው የሚመጡት። ችግሩ ያ ነው እንጂ ገንዘብ ሲመጣ ሴት ይመጣል። እና ያን ያህል መጨነቅ የለባችሁ። ከቻላችሁ ግን ከዚህ በፊት እንዳልኳችሁ በጣም የምትወዷችሁ የምታስባችሁ ያላችሁበት ችግር የሚገባት ያንተን ችግር አውቃ ጉድለትን አውቃ ባዶ ኪስ መሆንህን አውቃ በርታ፣ አይዞ፣ እናልፈዋለን፣ እንሻገረዋለን፣ አብረን እናልፋለን፣ አብረን እንሰራለን፣ እንወጣዋለን የምትል የምታበረታታ ከሆነ እሰየው። እሷን መቼም እንዳትተዋት። የምሬ ነው። በቃ እሷን ምንህም አይደል የሚወደደችው፣ አንተን ብቻ ነው የወደደችው። ገብቷችኋል? ኪስን እንዳትል ኪስ ባዶ ነው፣ ንብረትን እንዳትል ንብረት የለህም፣ እውቀት ምናምን ወይም ደግሞ ችሎታ እንዳትል ችሎታ የለህም፣ መልክ እንዳትል መልክህ የገረጣ ነው። ጋር ፍሪደም ሲኖር ነው አደለ? የገንዘብ ፍሪደም ሲኖር ነው መልክህም ጥሩ የሚሆነው። ምቾት ሲኖር ነው አደለ? ጥሩ ነገር ልታሳይ የምትችለው። ስለዚህ ምንም ሳይኖር ካገኘሃት እንደዛ አይነት ሴት ከአንተ ጋር የምትሆን እንደዛ የምታስብልህ ካገኝ እሷ ትክክለኛ የህይወት አጋር ነች። እሷን አጥብቅ ያዝ። ከዛ ውጭ ግን በአንተ ችግር፣ በአንተ ጉድለት፣ በአንተ የሆነ ነገር እንደዚህ የምትዘባበት፣ የምትናገር፣ ሁሌ የምታስቀይም፣ ሁሌ የምታሳፍር፣ ሁሌ ዝቅ አድርጋ የምታይ ከሆነች ወንድም ይሁን ሴትን እርግፍ አድርጋችሁ ትታችሁ ከዛ አካባቢ ራቁ። የምሬ ነው። መቼም እንዳታገኟቸው። መቼም ቢሆን እነሱ የእናንተ ውድቀት ናቸው። ከምሬ ነው የምላችሁ። ወደ ታች ነው የሚጥሏችሁ እንጂ ወደ ላይ አያነሷችሁ። ስለዚህ እናንተ ተነስታችሁ ማሳየት መቻል አለባችሁ። ተለውጣችሁ ማሳየት መቻል አለባችሁ ባይ ነኝ። ለማንኛውም በትናንትናው ክፍል ከዚህ የተለየ ነገር አለ ብዬ አላስብም። ያው አጠር ያለ ነገር ነበር አይደል የነበረው። ቀጣዩ ክፍል ከተቻለ ዛሬ ከሰዓት ይለቀቃል፣ አለበለዚያ ሮብ ከሰዓት እንገናኛለን። እስከዛ ድረስ ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ የአሴር መጥፋት ምንም ደስ አላለኝም ማለት
በዚህ ሁኔታ ውስጥ መጥፋት አልነበረበትም። ቢያንስ ሀናን መቅረብ ነበረበት። ሁለተኛ ደግሞ ልጁን ማስጨነቅ ነበረበት። ማንን ካላችሁ ያው መሲንቆ መቺው ነው። ክራር መቺ ነው መሲንቆ መቺ ማስጨነቅ ነበረበት ጋይስ። ጠፋ፣ ድራሹ ጠፋ እኮ 2 ክፍል ላይ ድራሹ ጠፋ። ሀና ደግሞ ልቧ ሌላ ቦታ ነው። ኧረ ወገን ይሄ ነገር ወዴት እየሄደ ነው? ሰርታችሁ እንዳታበላሹ ያላችሁኝ ልጆች አላችሁ፣ እንዴት ናችሁ? አማን ናችሁ ወይ? ውድ የኖላዊ ተከታታይ ድራማ ቤተሰቦች ሁሉ ሰላም፣ ሁሉ ፒስ። ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ዛሬ ከአንድ ጥያቄ ነው የምነሳላችሁ፣ እሱም ወሳኝ ጥያቄ ይሆናል። ኖላዊ ተከታታይ ድራማ እያለቀ ነው ወይስ ደግሞ ገና እየጀመረ ነው? ምን ታስባላችሁ ጋይስ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የራሴን ሀሳብ ማጋራችሁ ይሆናል። እንደኔ ሀሳብ ብዙ ጊዜ ተናግሬያለሁ ይህንን ነገር። አይ ቲንክ ግን አንድ ነገር ልጨምርላችሁ። እያለቀም ይመስላል እየጀመረም ይመስላል። ለምን እንደው ታውቃላችሁ? ለምሳሌ የትላንትናው ክፍል ላይ እያለቀ የሚመስል ነገር አለ። ገብቷችኋል? ቤት ውስጥ እየተፈጠረ ያለው ነገር ለምሳሌ መስፍኔ ሜላት በባዩሽ ላይ ተስፋ መቁረጧ፣ መስፍኔ ለፖሊሶች የተለያዩ መረጃዎችን ለማግኘት ማሰባሰቡ ምናምን ድራማው እያለቀ እንደሆነ ያሳየናል። ነገር ግን በዛ በኩል ስታዩ ደግሞ ትምህርት ቤት ላይ እየተፈጠረ ያለ ነገር አለ። ትምህርት ቤት ከዚህ በፊት አልነበረም። በስመ ትምህርት ቤት ነው። ገብቷችኋል? ምናብ ላይ ብቻ ነበር የነበረው። ትምህርት ቤት ገብቷል። አሁን ትምህርት ቤት ተጨምሯል። እዛ ጋር አዲስ ታሪክ ተጀምሯል። የሀናና የአሴር ጉዳይ አለ። እንደገና ደግሞ የሀናና አዲሱ ፍቅረኛዋ ክራር መቺ ኦር መሲንቆ መቺ አለ። አስባችሁታል አይደለ? በዛ በኩል ደግሞ የእርግብን መጨረሻ አለ። ይህን ሁሉ ነገር ስታየው ውስብስብ ያለ ይሆናል። ከዛ ውጭ ደግሞ አዳዲስ የተጨመሩ ሰዎችም አሉ። አሁን ለምሳሌ ከባዩሽ ጀርባ ማን አለ የሚለውን ነገር ከዚህ በፊት በነበረው ሪቪው አንስቼዋለሁ። ባዩሽን የሚያግዛት የሆነ አካል አለ፣ ብቻዋን አይደለችም ብያችሁ ነበረ። እና ያ ሰውዬ ደግሞ ምንድን ነው ግንኙነቱ ከነ ወይዘሮ ሜላት ጋር ከነ መስፍኔ ጋር ግንኙነቱ ምንድን ነው? እውነትም ባዩሽ እንዳለችው እንትናን ስለምትወደው ብቻ መስፍኔን ስለምታፈቅረው ብቻ መስፍኔን ስለቀማችሁ ብቻ ይመስላችኋል? የሆነ ከባድ ነገር እንዳለ ይሰማኛል። እንደዛ ከሆነ ደግሞ ድራማው ወደፊት የሚሄድ ነገሩ አሁንም እንዳለ ነው የሚሰማኝ። ነገሮች እንዳለቀ እያስመሰሉ ወደፊት ወደዚህ ወደዛ ወደ ግራ ወደ ቀኝ የሚያጫውቱት እኛ እንዲስበን ይመስለኛል እንጂ ድራማው እያለቀ ነው የሚል ሀሳብ የለኝም እኔ። በብዙ መልኩ ስናየው ድራማው ገና ወደፊት የሚሄድ አይነት ድራማ ይመስለኛል። እንደው አነሰ ከተባለ ከዚህ በኋላ 10 ክፍል ይሄዳል ብዬ ነው ማስበው። በትንሹ ወደ 10 ክፍል ምናምን ይሄዳል ብዬ ነው ማስበው። ነገር ግን ከ10 ክፍል በላይ የሚሄድ አይነት ድራማ እያረጉት ይገኛሉ። ነገሮችን ወሰብሰብ እያረጉ ይገኛሉ። ይህም ደግሞ የሆነበት ምክንያት ከዚህ በፊት ተናግሬያለሁ። ቢዝነስ ነው የሚሰራው ብያቸዋለሁ። በተለይ ደግሞ ኖላዊ ተከታታይ ድራማ ከክፍል 1 እስከ ክፍል 35 አካባቢ ድረስ በጣም የተመታ ቪው ነበር የነበረው። በ3 ቀን ልዩነት ምናምን ነበረ 200,000 ቪው የሚገባው። ልክ ከዛ በኋላ ነው ድራማው በደንብ የተነሳው ከክፍል 35 በኋላ ምናምንና አሁን ያቺን ክፍል የማካከስ አይነት ነገር አለ ብያቸዋለሁ። ድራማው በፊት ነበረ ማለቅ የነበረበት። ከዚህ በፊትም ተናግሬያለሁ። አሁንም ወደፊት እየቀጠለ ነው። ስለዚህ አሪፍ ታሪኮች አሉ። ከዚህ በፊት የነገርኳችሁ ታሪኮች አሉ። ይሄ ታሪክ ከመጀመሩ በፊት የነገርኳችሁ ታሪኮች አሉ። ገና ድሮ ማለት ነው። አይ ቲንክ ክፍል 60 ኦር 80 70 ምናምን አካባቢ ላይ ገና ይሄ ተማሪው ሳይጨመር ወይም ደግሞ ክራር መቺው ሳይጨመር ማለት ነው። እነዚህ አዳዲስ ተማሪዎች ሳይመጡ ማለት ነው። ምን ብዬ ተናግሬያለሁ? አሴር ዝም ብሎ እንደዚሁ ሀናን አያገኛትም፣ ይለፋል፣ ዋጋ ያስከፍለዋል። የሆነ የሚያለቅስበት የሆነ የሚከፋበት ጊዜ አለ ብያችሁ ነበርና ያን ነገር ነው ማግኘት የቻልነው። እንግዲህ ምንም ማድረግ አይቻልም። አሁንም ይሄ ነገር አለ። ያው እንግዲህ ስጋት እንዳለባችሁ ተስፋ አለኝ። አሴር የጠፋበት ምክንያት ይሄ ነው። በቃ ሌላ ምንም እንትን የለውም። ነገር ግን በዛሬው ክፍል ደግሞ ሀና የሆነ መለስ ብላ የተረጋጋች አይነት ድራማው ሊያልቅ እንደሆነ አይነት የሚያሳይ ተግባር ምናምን ሲያሳዩ ነበር። ብቻ ለማወዘጋገብ ነው የሚለውን ሀሳብ ደግፈዋለሁ እኔ እንጂ እንደዚህ ይሆናል ብዬ አላስብም። ሀና ግን በልቧ ማንን የወደደች ይመስላችኋል? እኔ ግን አሴርን ያሰበችው አይመስለኝም። ለምን እንደው ታውቃላችሁ? አሴር የጎዳና ልጅ ነው። አሴር ገንዘብ የለውም። አሴር አልተማረም። አሴር ብዙ ነገር ይጎድለዋል። አሴር ሱሰኛ ነበረ። አሴር ውጭ የሚያደር ልጅ ነበረ። ማንም ሰው ለህይወቱ ሲመርጥ ጥሩ ነገርን ይመርጣል። እንዳትጠራጠሩ። ማናችሁም ጋር ነው ማንም ሰው እንትን ይመርጣል ብዬ አላስብም። በገንዘብም ሆነ በተለያየ ነገር እሱን ሊያኖረው የማይችል ሰው ይመርጣል ብዬ አላስብም። የምሬን ነው። ከስንት አንድ አሉ። ከስንት አንድ ማለት ነው።
እንጂ አብዛኛው ሰው የሚፈልገው ጥሩ ሙያ ያለው፣ ጥሩ ስራ ያለው፣ ጥሩ እውቀት ያለው፣ የተደላደለ ኑሮ የሚያኖረው አይነት ሰው ነው። ሪሌሽንሺፕ ውስጥ መግባት የሚፈልገው ሰው እንደዛ አይነት ሰው ነው ምርጫው። ገብቷችኋል? የተሻለ ህይወት ሊያኖረው የሚችለውን ሰው ነው የሚያቅደው ለህይወቱ። ብዙ ጊዜ ይሄ እንጃ እኔ አለ ለማለትም ትንሽ ይከብደኛል። የኔ አስተሳሰብ ግን ከዛ ወጣ ያለ ነው። ከእንደዚህ አስተሳሰብ ወጣ ያለ ነው። ወንዶች ጋርም እንደዛው ነው። ወንድ ልጅም ሲመርጥ እንደዛው ነው ጋይስ። የምትሰራ የተማረች፣ በስራ የምታግዛት፣ በስራ የምታግዘኝ ይላል። የተማረች ቢሆን ይላል። እኔ ስራ ቢጠፋ እሷ ሰርታ ገንዘብ የምታመጣ፣ እንደዚህ አይነት አስተሳሰቦች አሉ። የኔ አመለካከት እንደዛ አይደለም። ለምሳሌ እኔ አመለካከት ምን እንደሆነ ታውቃላችሁ? ለእኔ የምታስብ እኔን ብላ የመጣችዋን ነው የምፈልገው። ገንዘቤን ብላ ሳይሆን፣ እውቀቴን ብላ ሳይሆን፣ ስራዬን ብላ ሳይሆን፣ እኔን ራሴን ብላ ማንነቴን ወዳ እኔነቴን ወዳ የምትመጣ ሴት ነው እኔ የምፈልገው። በህይወት የምፈልገው እንደዛ አይነት ሴት ነች። እንደዛ አይነት ሴት ለማግኘት አሁን ስራ በሌላችሁ ጊዜ ወይም ደግሞ ስራ ሊኖራችሁ ይችላል፣ ትርፍ ገንዘብ የሌላችሁ ጊዜ ላይ የገንዘብ ትርፍ የለውም። በእርግጥ ግን ይሄ ኮንፈርት ዞን ላይ ባልሆናችሁበት ጊዜ ከእናንተ ጋር የምትሆን የካፌ መክፈል እያቃታችሁ ባላችሁበት ታይም እሱን ሁሉ አውቃ ከእናንተ ጋር የምትሆን ቻሌንጁ ውስጥ ሆናችሁ ከቻሌንጁ ጋር ከእናንተ ጋር የምትሆኗ እሷ ትክክለኛ ሴት ነች ብዬ አምናለሁ። ገንዘብ ከመጣ በኋላ ኮንፈርት ዞን ላይ ከመጣችሁ የገንዘብ ፍሪደም ውስጥ ከገባችሁ በኋላ ስራችሁ አሪፍ ከሆነ በኋላ ወደ እናንተ ህይወት የሚጎርፈው ሰው ብዛቱ ከልክ በላይ ነው። ከዛ መካከል ደግሞ ማን ነው የሚወዳችሁ፣ ማን ነው የሚያፈቅራችሁ፣ ማን ነው የእናንተ ሰው አታውቁት። የምሬ ነው። አብዛኛው የሚመጣው ገንዘባችሁን ብሎ ነው። አብዛኛው የሚመጣው ቤታችሁን አይቶ ነው። አብዛኛው የሚመጣው ካገኛችሁ ካላችሁ ከኮንፈርት ዞናችሁ የተነሳ የደላው ፊታችሁን አይቶት ነው። ሌላኛው ደግሞ እውቀታችሁን አይቶት ነው። ገብቷችኋል አይደለ? የሆነ ያላችሁ ነገር ላይ ፐርፐዝ ሆኖ ነው ሰው የሚመጣው። ነገር ግን ምንም ሳይኖራችሁ የሚመጣ ሰው እናንተን ፈልጎ ነው። ምክንያቱም ምንም ስለሌላችሁ፣ ነፃ ስለሆናችሁ፣ ባዶ ስለሆናችሁ ማለት ነው። አገኛችሁኝ አይደለ? እና እኔ ብዙ ጊዜ እንደዚህ ይላለሁ፣ ትክክለኛዋን የራስህን ሴት መፈለግ ከፈለግ ምንም በሌለ ታይም ላይ ፈልጋት። ከዛ ውጭ ግን ካገኘ በኋላ ኮንፈርት ዞን ውስጥ ከገባ በኋላ የኔ የሆነችዋን አገኛለሁ ማለት ዘበት ነው። ጭቅጭቅ ይኖረዋል፣ ብዙ ነገር ይኖረዋል። ምክንያቱም ገንዘብን ብላ ከመጣች ገንዘብ ሊጠፋ ይችላል። መኪናህን ብላ ከመጣች መኪናህን ባንክ ሊወስዱ ይችላል፣ ኦር ደግሞ ሊሸጥ ይችላል፣ ኦር ሊጋጭ ይችላል። ያንን መኪና መለሰ ማምጣት ካልቻልክ ጸብ ላይ ነህ ማለት ነው። ቤትም እንደዛው ሊቃጠል ይችላል፣ ኦር መንግስት ሊወስዱ ይችላል፣ ኦር ከሳስረ ምናምን ድርጅትን ልዘጋ ትችላለህ። ያ ሁሉ ነገር ሲጠፋ እሷም ከገንዘቡ ጋር አብራ ትጠፋለች ማለት ነው። ምክንያቱም አንተም ብላ አይደለም የመጣችው። እውቀትንም ብላ የመጣች ሴት የሆነ ቀን ታመህ ስራ መስራት ባትችል እንኳን ያንን ነገር ማድረግ ባትችል ወይም ደግሞ የድሮ ነገሩን ባታስቀጥል በቃ ትሰዋለች ማለት ነው። አያችሁ አይደለ ጋይስ? አንተን በላይ መጣች፣ ግን ምንም ብትሆን ከአንተ ጋር ነች። ምንም ብትሆን፣ ምክንያቱም አንተነትህን ነው። ገንዘብ ሲመጣ አትቀይርህን፣ ገንዘብ ሲጠፋ አትቀይርህን። ሁሌም አንድና አንድ ሆና ለአንተ ትኖራለች ነው እያልኳችሁ ያሉት። እና እንደዚህ አይነት ምርጫ ውስጥ ግቡ። ስለዚህ ሀናም የሰውኛውን አመለካከት ነው ይዛ ያለችው። የሰውኛ አመለካከት ይሄ ነው። በቃ ማንኛችንም ጥሩ ነገር ነው የምንፈልገው ጋይስ፣ ጥሩ ነገር ነው የምንፈልገው። ቆንጆ ብትሆን እኮ ደስ ይለናል። በጣም የሀብታም ልጅ ብትሆን እኮ ደስ ይለናል። አልጠላም። እኔ ለምሳሌ ቆንጆ ብትሆን፣ የሀብታም ልጅ ብትሆን፣ በኮንቨርት ዞን ውስጥ የምትኖር መኪና ያላት፣ ቤት ያላት፣ የተደላደለ ኑሮ የምትኖር ቢሆን ደስ ይለኛል። ምክንያቱም በቃ ሄጄ ገባ ነው። ገብቷችኋል? ያለው ንብረት ላይ ነው ሄጄ የምገባው። ይመቸኛል። አያችሁ አይደለ ጋይስ? ብዙ ነገሮች ይቀላሉ፣ ይመቸኛል። ነገር ግን እውነታው እንደዛ አይደለም። የማንም ሰው ፍላጎት ነው። ኢቭን ቤተሰብ ለማጋባት እንትን ሲል ይጠይቃል። ምን አላቸው፣ ምን አላት፣ ምን አለው፣ እሱስ ምን አለው፣ እሷስ ምን አለው ይጠየቃል አይደለ? ይሄ ያለ ነው፣ ሪያሊቲ ነው። ሁሉም ሰው ከጥሩ ሰው ጋር ነው ወዳጅ መሆን የሚፈልገው፣ ከጥሩ ሰው ጋር ነው ትዳር መመስረት የሚፈልገው፣ ከጥሩ ቤተሰብ ጋር ነው መመስረት የሚፈልገው። እና ሀናም አሴርን በዛ መንገድ ታይዋለች ብዬ አስባለሁኝ። እና በዛ መንገድ አየችው ማለት ደግሞ አሴርን የምታስቀይምበት ጊዜ ደርሷል ማለት ነው። ወይም ደግሞ አሴርን ክፉ ነገር የምትናገርበት ጊዜ ደርሷል ማለት ነው። እናንተ እንዴት ታስባላችሁ? ሀና እንደዚህ አይነት ነገር ታደርጋለች ወይስ አታደርግም? ለምሳሌ አሴር እንደሚወዳት ምናምን አውቃለች ብያችኋለሁ ከዚህ በፊት። ሰላም ይህንን ነገር ታውቃለች፣ እንዴት ዝም አለች ብያችሁ ነበር። አሁን እንግዲህ ይህንን ነገር ሀና ሰምታለች። ስለዚህ አሴርን ጠይቀዋለሁ ብላለች። አሁን ቀጣይ ክፍል ላይ አሴርን ስትጠይቀው አዎ ወድሻለሁ ቢል አሴር እንዴት ልትወደኝ ትችላለህ? ምንም የለህም፣ ባዶ ነህ፣ ከሜዳን የተነሳውም እኔን የምታስተዳድርበት ገንዘብ የለህም፣ እንደዚህ የለህም ብላ ክፉ ነገር ይወጣታል ወይስ ደግሞ ምን ትል ይሆን? ምን ታስባላችሁ? እንግዲህ ይህን ነገር ለመገመት ያው ከድራማው ጋር መሄድ አለባችሁ። ድራማው የሚቀጥል ከሆነ እንደዚህ አይነት ነገር ይከሰታል ማለት አዎ ትላለች። በቃ ሀና ታስቀይሟለች አሴርን።
ራስን ቻል፣ መጀመሪያ ስራ ጀምር፣ ብር ያዝ ምናምን አይነት ነገር ትናገረዋለች ብዬ አስባለሁ፣ ድራማው ወደፊት የሚቀጥል ከሆነ። ነገር ግን ድራማው የማይቀጥል ከሆነ ሀና አስባ ወይም ደግሞ አስታውሳ ማለት ከአሴር ጋር ያሳለፈችውን ነገር ምን እንዳደረገላት በመንገዷ ሁሉ ከእሷ ጎን እንደነበረ አስባ ያው ልቧ ወደሱ የመሄድ ነገር ይኖራል ማለት ነው። ነገር ግን ቅድም እንዳልኳችሁ ድራማው የሚሄድ ከሆነ የተበላሸ ነገር ይኖራል። ከዛ በኋላ አሴር የሚያዝንበት፣ የሚጨነቅበት፣ የሚከፋበት፣ ወደ ሱስ የሚመለስበት፣ ወደ ህይወቱ የሚመለስበት፣ ማንንም የማይሰማበት እንደነዚ አይነት ጊዜዎችን ልናይ እንችላለን። ጥቂት ቢሆኑ እንደዚህ አይነት ህይወቶችን አሴር ሊያሳልፍ ይችላል እያልኳችሁ ነው። አሁንም ምን ላይ እንዳለን አናውቅም። እንግዲህ ምን ላይ እንዳለ መገመት ትችላላችሁ። ደስ የሚለው ነገር ደግሞ ተምቹ ወርቁ የወይዘሮ ሜላት እንደሆነ ያው ገብቶታል። እንግዲህ ምን ይፈጠራል ብላችሁ ታስባላችሁ? ተምቹ ተመልሶ ወርቁን አንስቶ ለእርግብ ይሰጣል ወይስ አይሰጥም? እኔ እርግጠኛ ሆኜ የምነግራችሁ በቃ አይመለስም። እርግብንም በሌላ መንገድ ሊያግዛት ነው የሚሞክረው እንጂ ወርቁን መልሶ ለእሷ ይሰጣል ብዬ አላስብም። ስለዚህ የእርግብ ዕጣ ፈንታ ተምቹ ይሆናል ማለት ነው። ገብቷችኋል? ከዚህ በፊትም ብያችኋል። በቃ ወርቁን አታገኘው፣ ወርቁ እንደዚህ በቀላሉ አይመለስም። ስለዚህ ያላት አማራጭ ተምቹ ብቻ ይሆናል። ከተምቹ ጋር ባሳለፈች ጊዜ፣ ከተምቹ ጋር አብራ በዋለች ጊዜ በቃ ጊዜ ለማሳለፍ ስትል ማለት ይሄ ያለባትን ጫና ለማለፍ ስትል ምግብ ለመብላት መስራት ያስፈልጋል። እየሰራች አይደለች ማለት ይሄን ሁሉ ጫና ለማለፍ ስትል እሱ ጋር ስትጠጋ ለሱ ስሜት ይኖራታል። እሷም እያፈቀረችው ትመጣለች ብያችሁ ነበረ። በባለፈው ክፍልም አይተናል። የሆነ ተንግተው ምናምን ስሜት እንዳላት አይነት ነገር ስትገልጽ ነበረ እና አሁንም እንደዚ አይነት ነገር ውስጥ ይገባሉ ብዬ ነው ማስበው። እናንተ የምታስቡትን ሀሳብ ኮሜንት ላይ አስቀምጡልኝ። ምናልባት በቀጣይ ክፍል ትፈታለች ብዬ አስባለሁ አሮጊቷ እና ድንብላል ደግሞ መታ ነበረ፣ ግን ሙዚቃዋን አላመጣችውም። ለምን እንደሆነ ባላውቅም እንዶ አምጥታ ሸብረቅ ደመቅ እያደረገች ፈታ ብታረገን፣ ሪላክስ ብታረገን አሪፍ ነበር አይደለ እንደ ጋይስ? ሀገርኛ ሙዚቃ እኮ እያንጎራጎረች ፈታ ታረገን ነበረ፣ ግን የለም ወፍ። ሰላምን ግን በጣም ተቀይሜያታለሁ። ተምቹን እንደዛ መናገር አልነበረባትም። የምሬን ነው። ምክንያቱም ሰላም አይታለች ማለት ነው። ፍቅርን አይታለች ማለት ነው። ከዚህ በፊት ያሳለፈችውን አይታለች። እንደዛ መፍረድ አልነበረባትም። እሷ ከማይሆን ሰው ጋር አይደለ ፍቅር ያዛት። ፍቅር ስለሆነ እኮ ነው ከማይሆን ሰው ጋር ያዛት። የማይሆን ሰው እንደሆነ ብዙ ሴቶችን እንደሚያጫወት እያወቀች ከሱ ጋር የሆነችው በቃ ስላፈቀረችው ነው። እና እንደዛ መናገር አልነበረባትም። ቢያንስ ዝም ብትል ይሻል ነበረ። ግን ይቺ ምላሷን የማትቆጠብ ልጅ ድሮ ነው እዛ እንትን ላይ ጽናት ላይ አስቸግራ እዚህ መታ ተረጋግታ ሰላማዊ ሆነች። እዛ ሲያስዋት አሪፍ ነው። ለማንኛውም እስቲ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉ እንደወዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ምናልባት ቀጣይ ክፍል ሰኞ ነው የሚለቀቀው። ያው እንዳትባክኑ ብዬ ነው። እሺ ጋይስ፣ ዩቲዩብ ላይ ፍለጋ እንዳትባክኑ ነው። ዛሬ ቅዳሜ ነው ቪዲዮ የሚለቀቀው። ነገ እሑድ ነው፣ እሑድም የለም። ያው ሰኞ እንገናኛለን ማለት ነው። ግን ሪቪው ማየት የምትፈልጉ ከሆነ እስኪ ኮሜንት ላይ ጻፉልኝና በቀጣይ ደግሞ የተሻለ ነገር እናንተ ሪቪው ይዤ እመጣለሁ ማለት ነው። ለማንኛውም ፒስ